አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ኢንሻአላህ ተከታታይ የተጅዊድ ትምህርት እየተማርን እንገኛለን። ባለፉት ትምህርቶቻችን ላይ መኻሪጀል ሑሩፍ 14 የፊደላቶች መውጫ ቦታን አይተናል። ኢንሻአላህ ዛሬ ከዛ የሚቀጥለውን ክፍል የምንመለከት ይሆናል። 15ኛ ላይ የምናገኘው ሐርፈል ፋ የምትወጣበት ቦታን ነው። እሱም የታችኛው ከንፈር የውስጥ በኩሉ ወይም ሆዱ የከንፈራችን ጀርባው ከንፈራችን ይሄኛው ነው። በውስጥ በኩል ያለው ጫፉንና እንዲሁም የላይኛው ጥርሳችን የፊት ለፊት ጥርስ ጫፍ አነካክተን ሐርፈል ፋን እናወጣለን። የታችኛው ከንፈራችን የጀርባው በኩል ሆዱ እንዲሁም የላይኛው ጥርስ የፊት ለፊት ጥርሳችን ጫፉ እነዚህ ሁለት ቦታዎች ተነካክተው ሐርፈል ፋን እናወጣለን ማለት ነው። 15ኛ መውጫ ቦታ የታችኛው ከንፈር ጀርባው ወይም ሆዱ እና የላይኛው ጥርሳችን የፊት ለፊት ጥርስ ጫፍ በአረብኛ ሚን በጥን ሸፈቲ ሱፍላ በጥን ማለት ሆዱ ጀርባው በኩል የታችኛው ከንፈር በጥኒ ሸፈቲ ሱፍላ مع أطراف الثنايا العليا مع أطراف ማለት ጫፍ ነው። ተናያ የሚባለው የፊት ጥርስ ነው። የፊት ለፊት ጥርሶች ተናያ ይባላሉ። ዑልያ ከተባለ ደግሞ የላይኛው ጥርስ የፊት ለፊት ጥርስ ሁለቱ ጥርስ ተናየል ዑልያ ይባላል ማለት ነው። ስለዚህ ሚን በጥን ሸፈቲ ሱፍላ مع أطراف الثنايا العليا በዛ መልኩ 15ኛ መውጫ ቦታ እናገኛለን። ከዚህ ቦታ ላይ ሐርፈል ፋ ትወጣለች ማለት ነው። እዚች ጋር ሐርፈል ፋን ስናነብ ከንፈራችን ወደ ውስጥ መግባት የለበትም። ሚነካው የውስጥ በኩሉ ነው ብለናል። ወደዚህ ወደፊት አምጥተን ጥርሳችንን ወደፊት አምጥተን የምናወጣ ከሆነ ድምፁ ይያዝብናል። ድምፁ አይወጣም። አስለን ሐርፈል ፋ ትንፋሽ ያላት ፊደል ናት። ትንፋሽ በደንብ ከሚወጣቸው ፊደላቶች መካከል ናትና ከንፈራችንን ወደዚህ ወደ ውስጥ አስገብተን ወደ ውስጥ እንዴት ነው አንድ ሰው ሲናደድ ሚይዘው አያያዝ አይነት ነገር የምንይዝ ከሆነ ሐርፈል ፋን ስናወጣ ድምፁ ያያዝብናል። ከንፈር የደረቁ ክፍል የሚታየው ወይም ዝም ስንል የሚታየው የከንፈር ክፍል ሳይሆን ዝም ስንል የማይታየው የውስጥ በኩል ከላይ በኩል ነው ማስነካት ያለብን። ከዛ ውጪ ከሆነ ከንፈርን ወደ ውስጥ የምናስገባ ከሆነ ድምፁ ይገደብብናል። ያ መሆን የለበትም። ተጨማሪ ሐምስ ያላት ፊደል ናት። ትንፋሽ በደንብ ያላት ፊደል ናት ማለት ነው። ስናነባት በደንብ ትንፋሽ እናወጣለን ማለት ነው። أفواههم إفك أف يفتنون فهم في فراشا فراتا فارض فيها وفومها 16ኛ መውጫ ቦታ ሁለቱ ከንፈሮች ናቸው። 16ኛ መውጫ ቦታ ከተባለ ማበይነ ሸፈተይን ነው። በሁለቱ ከንፈሮች አማካኝነት 3 ፊደላቶች ይወጣሉ። የመጀመሪያው መሳቢያ ያልሆነችው ሐርፈል ዋው እና ሚምና ባ። እነዚህ 3 ፊደላቶች በሁለቱ ከንፈሮች አማካኝነት ነው የሚወጡት። ሐርፈል ዋው ገይሩል መድያ መሳቢያ ያልሆነችው ዋው ያ ማለት ዋው ስኩን ሆና ከፊቷ ضمህ ከመጣ መሳቢያ ነው የምትሆነው። መሳቢያ ያልሆነችው ዋው እንዲሁም ሚምና ባ እነዚህ 3 ፊደላቶች በሁለቱ ከንፈሮች አማካኝነት ይወጣሉ ማለት ነው። ሐርፈል ዋውን ስናወጣ ሁለቱ ከንፈሮች የተለያዩ ወይም ወደፊት በመውሰድ ነው። بانضمام الشفتين ይሉታል። ሁለቱ ከንፈሮችን በደንብ ወደፊት በመውሰድ በማሾል ወይም በማሞጥሞጥ በአማርኛ በዛ መልኩም ይገልጹታል። ሁለቱ ከንፈሮችን በደንብ ወደፊት በመውሰድ ፊት ለፊት ክፍል ላይ 0 እስከሚሰራ ድረስ እንደምንመለከተው ፊት ለፊት ክፍል ላይ 0 እስከሚሰራ ድረስ ሐርፈል ዋውን ስናነብ በደንብ ወደፊት እንወስደዋለን። በዛ መልኩ ሲሆን ነው ሐርፈል ዋው ድምጿ ግልጽ የሚወጣው በደንብ ጥርት ብላ የምትነበብልን። በዚህ መልኩ ወደፊት ወስደን ከንፈራችንን በደንብ ወደፊት ወስደን ፊት ለፊት ክፍል ላይ 0 እስከሚሰራ ድረስ በደንብ ወደፊት እንወስዳለን። ያኔ ሐርፈል ዋው ትወጣለች። ከዛ ውጪ ሚምና ባ ደግሞ ሁለቱ ከንፈሮች ሲገናኙ ነው። ሁለቱ ከንፈሮች ሲገናኙ ሚምንና ባን እናወጣለን። ሚም ላይ ምን አለ? ጉና አለ። የአፍንጫ ድምጽ አላት። ሚም በየትኛውም ሁኔታ
ፈትሐም ትሁን ከስራም ስኩን ምንም ብትሆን ጉና አላት። ተጨማሪ ከጉና ያላቸው ፊደላቶች መካከል ኑን ናት። ኑን መውጫ ቦታዋ ከንፈር ስላልሆነ አይተናት መተናል። እዚች ጋ መውጫ ቦታቸው ከንፈር ከሆኑ ሶስቱ ፊደላቶች መካከል ሚም አለች። ሚም ደግሞ አብሯት ምን አለ? ጉና አለ ማለት ነው። ሶስተኛው ባ ነው። ሚምና ባ ሁለቱ ከንፈሮችን በማገናኘት ቢንጢባቁ ሸፈተይን ነው። ሐርፈል ዋው ላይ ቢንዲማሙ ሸፈተይን ሁለቱ ከንፈሮችን ወደፊት በመውሰድ ነው። ሚምና ባ ደግሞ ቢንጢባቁ ሸፈተይን ሁለቱ ከንፈሮችን በማገናኘት ማለት ነው። ሶስቱ የከንፈር ፊደላቶች ብዙ ሰው የሚቸገርባቸው አይደለም። ባይሆን ከሶስቱ ባ ስኩን ስትሆን ቀልቀላህ አላት፣ ትነጥራለች። ሁለቱ ከንፈሮች ተነጋግተው ቶሎ ነው የሚላቀቀው። ያንን እንሞክር። ከዛ ውጪ የሚከብድ ነገር ስለሌለው ቀልቀላውን ብቻ እንመልከት። አብሳሪሂም ኢብሊስ ኡብሲሉ በዚህ መልኩ በዚህ መልኩ ሁለቱ ከንፈሮችን ቶሎ እያላቀቅን እናነባለን። ከዛ ውጪ የሚከብዱ ፊደላቶች አይደሉም። ሐርፈል ዋው ላይ ከንፈራችን በደንብ ወደፊት እንወስዳለን። ሚም ላይ ጉና አለ። እነዚህ የተነሱ ሐሳቦች ናቸው ማለት ነው። የመጨረሻ መውጫ ቦታ ኸይሹም ነው። ኸይሹም ማለት ኑንና ሚም ጉናቸውን የአፍንጫ ድምጻቸውን የምናነብበት ቦታ ማለት ነው። ኑንና ሚም የአፍንጫ ድምጻቸውን የምናነብበት ቦታ ኸይሹም ይባላል። ከዛ ቦታ ላይ ጉና ይወጣል ማለት ነው። ያን የአፍንጫ ድምጽ የምናነብበት የሰውነታችን ክፍል ኸይሹም ይባላል። በአማርኛ ሰር ወይም ኮሽኮሼ ይሉታል። ኑንና ሚም ጉናቸው የምናነብበት ቦታ ማለት ነው። ጉናቸው መጥቶ የሚወጣበት ቦታ ምንድነው? ኸይሹም ይባላል ማለት ነው። የኑንና የሚም የአፍንጫ ድምጻቸው የምናነብበት የሰውነታችን ክፍል ምን ይባላል? ኸይሹም ይባላል ማለት ነው። 17 የፊደላቶች መውጫ ቦታን ተመለከትን። ኢንሻአላህ የመጨረሻው ክፍላችን መኻሪጀል ሑሩፍ ላይ የመጨረሻው ክፍላችን ይህን ይመስላል ማለት ነው። አላህ ካለ ቀጣይ ሲፋተል ሑሩፍ እንቀጥላለን። ለዛሬ በቃናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።